ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው እኔ አያንቱ አህመድ አብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የሐረሪ ክልል ምክር ቤት አባላት ህዝባዊ አንድነትን በሚያጠናክሩ ተግባራት ላይ በትኩረት ሊሰሩ እንደሚገባ የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን አህመድ ገለጹ። የሐረሪ ክልል ምክር ቤት በተለያዩ ርዕሰ ጉዳዮች ላይ ያተኮረ የአቅም ግንባታ ስልጠና ለምክር ቤት አባላት ተሰጥቷል። በተለይም ደስታ ተጨማሪ አላት። የሐረሪ ክልል ምክር ቤት ብዝሃና ተመጋጋቢ ማንነት ለህብረ ብሔራዊ ፌደራላዊ ስርዓት መዳበርና የፌደራል መንግስታት ግንኙነት ከኢትዮጵያ አንፃር በሚሉ ርዕሰ ጉዳዮች ላይ ያተኮረ የአቅም ግንባታ ስልጠና ለምክር ቤቱ አባላት ተሰጥቷል። በመድረኩ የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን አህመድ እንደገለጹት እንደ ክልል በአሁኑ ወቅት በሁለንተናዊ መልኩ በርካታ ተግባራት እየተከናወኑ መሆኑን በማንሳት የሚሰሩ ስራዎች ወቅቱ የሚጠይቀው ልክ ውጤታማ እንዲሆኑ የምክር ቤት አባላት ስራዎችን የመቆጣጠርና የመደገፍ አቅማቸውን ማሻሻል ገቢ መሆኑን ገልጸዋል። የሀገሪቱ የዲሞክራሲ ስርዓት ግንባታን ለማጎልበት የራስን አቅም በመፈተሽ በየጊዜው ራስን ማብቃት ይገባልም ብለዋል። የአብሮነት ባህላችንን በይበልጥ በማጎልበት በክልላችን የሰፈነውን አንጻራዊ ሰላም በማስቀጠል የተጀመሩ ልማቶችን አጠናክሮ ለማስቀጠል ሁሉም የበኩሉን ሊወጣ እንደሚገባም አቶ ሙሄዲን አንስተዋል። በስልጠናው የሚዳሰሱ ርዕሰ ጉዳዮችን በሚያከናውኗቸው የስራ ተግባራት ሊተገብሩ እንደሚገባም አስገንዝበዋል። በመድረኩ በቀረቡ ርዕሰ ጉዳዮች ላይ የመድረኩ ተሳታፊዎች ጥያቄና አስተያየቶች አንስተው ከመድረኩ ምላሽና ማብራሪያ ተሰጥቶባቸዋል። በስልጠና መድረኩ የክልሉ ምክር ቤት አፈ ጉባኤ አቶ ሱልጣን አብዱ ሰላም፣ የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን አህመድ እንዲሁም የጉባኤው ምክትል አፈ ጉባኤ ወይዘሮ አሚና አብዱል ከሪምን ጨምሮ የክልሉ ምክር ቤት ቋሚ ኮሚቴ የየዘርፉ ሰብሳቢዎችና የምክር ቤት አባላቶች ተሳትፈዋል። በክልሉ ያለው የቄራ አገልግሎት ደረጃውን በጠበቀ መልኩ ለህብረተሰቡ አገልግሎት መስጠት እንዳለበት የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ በሐረር ከተማ ማዘጋጃ ቤት የአባድር ፕላዛ ከአራተኛ እስከ ሞቢል መንገድና በቄራ አካባቢ የተከናወኑ ያሉ የኮሪደር ልማት ፕሮጀክቶችን ጎብኝተዋል። ትትና ተስፋዬ በዝርዝር ታቀርበዋለች። የሐረሪ ክልል ምክር ቤት ቋሚ ኮሚቴ በሐረር ከተማ መዘጋጃ ቤት የአባዲር ፕላዛ ከአራተኛ እስከ ሞቢል መንገድና በቄራ አካባቢ የተከናወኑ ያሉትን የኮሪደር ልማት ፕሮጀክት ጎብኝተዋል። በጉብኝቱ የሐረር ከተማ መዘጋጃ ቤት ምክትል ኃላፊ ኢንጂነር ፈርሃን ዚያድ እንደገለጹት የአባዲር ፕላዛ ኮሪደር ልማት በሁለት ምዕራፎች እየተካሄደ መሆኑን ገልጸው በአሁኑ ወቅት የአረንጓዴ ልማት ስራው በፍጥነት እየተሰራ ነው ብለዋል። ከሞቢል ቀይ መስቀል አራተኛ ያለው መንገድ 2 ኪሎ ሜትር ስፋቱ 20 ሜትር የእግረኛ መንገድን ጨምሮ እየተሰራ ያለው 75 በመቶ የግንባታ አፈጻጸም የደረሰ መሆኑን ጠቁመዋል። በአሁኑ ወቅትም የመንገድ ቱቦ መቀበር ስራው 95 በመቶ መጠናቀቁን ገልጸው ቀሪ ስራዎች እስከ ሰኔ 30 ድረስ እንደሚጠናቀቁም ተናግረዋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት ሐሳብና ጥያቄ ያነሱ ሲሆን በቄራ ያለው የውሃ እጥረት የጤና ችግርን እንዳያስከትል ትኩረት ሊሰጠው ይገባል ብለው የቄራ ቤቱ የጽዳት ጉድለት ለህብረተሰቡ ጤና ስጋት መሆኑንም ተናግረዋል። የድንበር ማስከበር ጉዳዮችም ከወረዳዎች ጋር በቅንጅት እየተፈታ አለመምጣቱን አንስተው በአባዲር ፕላዛ ፕሮጀክት የኮሪደር ልማት ስራዎች የሚበረታታ መሆኑን ገልጸው በዚህ መሰረትም ሊቀጥል እንደሚገባ ተናግረዋል። የሐረር ከተማ መዘጋጃ ቤት ምክትል ኃላፊ ኢንጂነር ፈርሃን ዚያድ በቋሚ ኮሚቴው አባላት የተነሱትን ሐሳቦች በግብዓትነት የወሰዱ መሆኑን ገልጸዋል። የሐረሪ ክልል ምክር ቤት የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ በቄራ አገልግሎት ውስጥ ያለው የንጽህና ጉድለት የውሃ ችግር አፋጣኝ መፍትሄ ሊሰጠው እንደሚገባም አሳስበዋል። ከዚህም በተጨማሪ የአባዲር ፕላዛ ፕሮጀክት የሞቢል አራተኛ ኮሪደር ልማትን በተያዘላቸው ጊዜ መጠናቀቅ እንዳለባቸው ማቅጣጫውን አስቀምጠዋል። ከ1500 በላይ አርሶ አደሮች በአርሶ እርባታ ስራ ተጠቃሚ መሆናቸውን በሐረሪ ክልል የድሬ ጠያራ ወረዳ አስታወቀ። በወረዳው በአሳ ምርት አርሶ አደሩን ተጠቃሚ የሚያደርጉ ስራዎች እየተሰሩ እንደሆነም ተገልጿል። ተጨማሪ አለ። ከ1500 በላይ አርሶ አደሮች በአሳ እርባታ ስራ ተጠቃሚ መሆናቸውን የድሬ ጠያራ ወረዳ ግብርና ጽፈት ቤት አስታወቀ። የድሬ ጠያራ ወረዳ ግብርና ልማት ጽፈት ቤት ኃላፊ አቶ ነሐዊ ዳውድ ለሐረሪ ክልል መገናኛ ብዙሃን ኤጀንሲ እንደተናገሩት በወረዳ ደረጃ በ2000 ቦታዎች የአሳ እርባታ እየለማ ይገኛል። አቶ ነሐዊ አያይዘውም በአሳ እርባታ የወረዳውን አርሶ አደር ተጠቃሚ ለማድረግ የተሰራ መሆኑንና አርሶ አደሩ ጥቅሙን ተረድቶ ለሁሉም እንዲደርስ ዘሩ የተከፋፈለ ነው ብለዋል። ጉላሎ ካና ድሬ ጠያራት መንደሮት አዳዳ ሄዱ ቀብና
ድሬ ጠያራ ወረዳ እንደመሆናችን መጠን የተለያዩ የአሳ መንደር አሉ። አሁን በአሳ መንደር ውስጥ ከ2000 በላይ ሸራ ወይም የውሃ ማጠራቀሚያ እየተመረቱ ነው። ከ1500 በላይ አርሶ አደሮች ተጠቃሚ የሆኑ ነው። አርሶ አደሮች ጥቅሙን ተገንዝቦታል። እርስ በርሳችን ተመክሮ እየተከፋፈለን ነው። ዘሮችን ከ30 እስከ 40 ብር እያከፋፈልኩኝ ነው። እንዴት እንደሚጠቀሙበት እያብራራ ነው። በአሳ እርባታ ዙሪያ የአርሶ አደሩን ግንዛቤ የማሳደግ ስራ መስራቱን ገልጸው ለሌሎች አርሶ አደሮች ልምዳቸውን እንዲያካፍሉ በማድረግ በአሁኑ ወቅት በሁሉም አርሶ አደሮች ዘንድ ከፍተኛ ፍላጎት ተፈጥሯል ብለዋል። የሮ ጀልቀምኑ ሆጂ ከነ ለንጂዳን ጀልቀምነ ሁበኑ ከኑራ ሁበኑ ወሊገለ ከነነ ሁበኑ ከነነ ይህንን ስራ ስጀምር ስልጠና ሰጥተናል። ሁሉንም ገበሬዎች በአንድ ቦታ ማስተማር ስለማይቻል በሞዴል አርሶ አደሮች ላይ መሬት እንዲኖራቸው አድርገናል። እነዚህ አርሶ አደሮች የሞዴል አርሶ አደር አርአያነት በመከተል ላይ ናቸው። ልምድ እንዲካፈሉ እያደረግናቸው ነው። ስለዚህ አሁን ወደዚህ ንግድ ለመግባት በሁሉም ገበሬዎች መካከል ብዙ ፍላጎት አለ። አርሶ አደሮቻችን የስራ ባህላቸውን ሊለውጡ እንደሚገባ ጠቁመው አርሶ አደሩ በቀጠናው ያለውን የተፈጥሮ ሀብትና ምቹ ሁኔታ በአግባቡ በመጠቀም ዘርፈ ብዙ የግብርና ልማት ስራዎችን ማከናወን እንዳለበት አሳስበዋል። ሙጠነቱን ኦላሳ ላለ ዋንክ ሐልም ጃው ከነ አርኬ ኢትፋይደሜ አርሶ አደሮች የጎረቤቶቻቸው ልምድ በማካፈል እነዚህ እድሎችን መጠቀም አለባቸው። የሥራ ባህሉን በመቀየር ህይወትን በመቀየር የምግብ ዋስትና ማረጋገጥ እንዲሰራ መልእክት አለኝ። በወረዳ ደረጃ 3 የአሳ መንደር የሚገኙ ሲሆን ክትትልና ድጋፍ እየተደረገ በቀጣይም ለሁሉም አርሶ አደሮች ለማድረስ እንደሚሰራ አስረድተዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የአፍሪካ አሜሪካ የቢዝነስ ጉባኤ የተለያዩ የአፍሪካ ሀገራት መሪዎችና የአሜሪካ መንግስት ከፍተኛ የሥራ ኃላፊዎች በተገኙበት በአንጎላ ሉዋንዳ በይፋ ተጀምሯል። በሌላ ዜና ኢትዮጵያ ለመጀመሪያ ጊዜ የምታስተናግደው ዓለም አቀፍ የጤና ኢኖቬሽን እና ጥራት ጉባኤ በአዲስ አበባ ይካሄዳል። እነዚህንና መሰል ሀገር አቀፍ ዘገባዎችን ለይንሽ መልስ በተከታይነት ታቀርባለች። ኢትዮጵያ የምትሳተፍበት የአፍሪካ አሜሪካ የቢዝነስ ጉባኤ የተለያዩ የአፍሪካ ሀገራት መሪዎችና የአሜሪካ መንግስት ከፍተኛ የሥራ ኃላፊዎች በተገኙበት በአንጎላ ሉዋንዳ በይፋ ተጀምሯል። በኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተመራው የኢትዮጵያ ልዑክ ቡድን በጉባኤው ለመሳተፍ ትላንት እኩለ ቀን ላይ አንጎላ መድረሱ ተገልጿል። በዚህ ጉባኤ የተለያዩ የአፍሪካ ሀገራት መሪዎች፣ ሚኒስቴሮች፣ የመንግስት ከፍተኛ የሥራ ኃላፊዎች እንዲሁም የአሜሪካ መንግስት ከፍተኛ ባለስልጣናት የሁለቱም ወገን የቢዝነስ መሪዎችን ጨምሮ 1500 ተሳታፊዎች ታድመዋል። ጉባኤው በአፍሪካና በአሜሪካ መካከል ያለውን የንግድና ኢንቨስትመንት ግንኙነት ይበልጥ ለማጠናከር በሚያስችሉ ምቹ ሁኔታዎችና እድሎች ዙሪያ በመምከር ቀጣይ አቅጣጫዎችን እንደሚያስቀምጥ ታምኖበታል። ፕሬዝዳንት ታዬ አጽቀሥላሴም ከጉባኤው ጎን ለጎንም የተለያዩ የሁለትዮሽ ውይይቶችን እንደሚያደርጉ ተገልጸዋል። ኢትዮጵያ ለመጀመሪያ ጊዜ የምታስተናግደው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ከፊታችን ረቡዕ ጀምሮ በአዲስ አበባ እንደሚካሄድ ተገልጿል። የጤና ሚኒስቴር ከዓለም ጤና ድርጅት ጋር በመተባበር በሚያዘጋጀው ጉባኤ የበርካታ ሀገራት ተወካዮች ይሳተፋሉ። ጉባኤው ኢኖቬሽን ለሁለንተናዊ የጤና ሽፋን ስኬት በሚል መሪ ሀሳብ ነው የሚካሄደው። መድረኩ በጤና ኢኖቬሽን፣ በታካሚ ደህንነት፣ በአገልግሎት ፍትሃዊነትና ሁሉን አቀፍ የጤና አገልግሎት ተደራሽነት ላይ ትኩረት ያደርጋል። አረንጓዴ አሻራ ከደን ሽፋን ማሳደግ በላይ መሆኑን የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ይማም ገልጸዋል። አረንጓዴ አሻራ እንደ ሀገር ጠንካራ ኢኮኖሚ የመገንባት እንዲሁም ጠንካራ ሀገረ መንግስት የመገንባት መሰረተም ነው ብለዋል። አረንጓዴ አሻራ የተራቆቱ መሬቶችን እንዲያገግሙ ከማድረግ ባሻገር በሀገር ኢኮኖሚ ላይ ሰፊ የሆነ ድርሻ እንዳለው ያነሱት ዳይሬክተሩ ለሀገር ሉዓላዊነት ከፍተኛ አስተዋጽኦ እንዳለውም ጠቅሰዋል። የተራቆቱ መሬቶችን እንዲያገግሙ ማድረግ ካልቻልን የምናልመው ምርታማነት አይኖርም፣ ብዝሃ ህይወት ያልቃል ብሎም
እንደ ውሃ ያሉ ተፈጥሯዊ ሀብቶቻችን ይቀንሳሉ። ይህም በሂደት አስከፊ ለሆነ ችግር ይዳርገናል ብለዋል ዋና ዳይሬክተሩ። ኢትዮጵያ ላለፉት ዓመታት የተገበረችው አረንጓዴ አሻራ መርሃ ግብርም ይህንኑ አስከፊ ችግር ቀድሞ ለመከላከል የተተገበረና ውጤት የተመዘገበበት እንደሆነም አንስተዋል። የአፍሪካ አጀንዳ 2063 ለአየር ንብረት ለውጥ የማይበገር ማህበረሰብና የማይበገር ኢኮኖሚ መፍጠር ዓላማውን ያደረገ እቅድ መያዙን አንስተው ከዚህም መካከል 22 በመቶ የኢትዮጵያ ድርሻ መሆኑን በመጥቀስ አህጉራዊ ድርሻችን ከፍተኛ መሆኑን አብራርተዋል። ይህን ግብ እውን ለማድረግ ሁላችንም የድርሻችንን ልንወጣ ይገባል ብለዋል። የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ይማም በዘንድሮ የአረንጓዴ አሻራ መርሃ ግብር ከ5.6 ቢሊዮን በላይ ችግኝ ለመትከል ዝግጅት ማድረጉን የኦሮሚያ ክልል ግብርና ቢሮ አስታወቀ። የኦሮሚያ ክልል ግብርና ቢሮ ምክትል ኃላፊና የእጽዋት ጥበቃ ዘርፍ ኃላፊ ደጀኔ ሂርጳ እንደገለጹት በክልሉ የዘንድሮ አረንጓዴ አሻራ መርሃ ግብር ለማካሄድ በቂ ዝግጅት ተደርጓል። በዚህም በአሁኑ ሰዓት በክልሉ የተለያዩ ዞኖች ከ5.6 ቢሊዮን በላይ ችግኞች መዘጋጀታቸውንና ከዚህ ወር ጀምሮም እንደየአካባቢው የአየር ሁኔታ የተከላው ስራ እንደሚጀመር ገልጸዋል። አብዛኞቹ ችግኞች በሀገር በቀልና ከአካባቢው አየር ንብረት ጋር የሚስማሙ መሆናቸውን ኃላፊው ገልጸዋል። ለእንስሳት መኖ፣ ለፋብሪካ እንዲሁም ለአየር ንብረት ለውጥ ከፍተኛ አስተዋጽኦ የማድረግ አቅም ላላቸው ችግኞች ትኩረት ሰጥቷልም ብለዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ